አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በቦታ የመጣሁት ሰሞኑን የቦታ ማስታወቂያ ይዣለሁ በሉት እና ውድ ቤተሰቦቼ ደሴ ብዙ ሰው ወላችኛል። ዛሬ ስራ ቦታ ነኝ፣ ብቻዬን ነኝ። ማሚ የለም ቃለመጣ ሄዷል እና ልጄን አስተኝቼ ውስጥ እኔ እዚህ ጋፕ ብሏልና ስራው። እስኪ አንዷ እህቴ ቪዲዮ ስሪ ብላኝ ነበረና ደሴ ቦታ የምትፈልጉ ብዙ ልጆች ደሴ ብላችሁኛል። ዛሬ እንዳያልፋችሁ 200 ካሬ ነው። ማሻአላህ ካሬው ትልቅ ነው። ቦታውንም ቪዲዮ ቀርጻ ልካልኛለች፣ አሳያችኋለሁ ማለት ነው። 200 ካሬ ዳንድ ቦሩ የምትፈልጉ ህገ ወጥ ነው ግን ያው ወደፊት ህጋዊ ይሆናል እየተባለ ነው ብላለች። አንዳንድ ቤቶችም በአካባቢው ህጋዊ እየሆኑ ነው እና ዞሮ ባጭሩ ህገ ወጥ ነው። ገና ካርታና ፕላን የለውም። 200 ካሬ ነው። ዋጋው ደግሞ በጣም ርካሽ ነው። 600 ሺህ ድርድር አለው ብላለች። ቁጥር ደግሞ ከታች አስቀምጣለሁ። የምትፈልጉ ካላችሁ ኮመንት ላይ በማረግላችሁ ስልክ ደውላችሁ ማግኘት ትችላላችሁ ማለት ነው። እና ወዶችዬ ሰው እያለፈ ሀሳብ እየተሰረቀ ነው። እና ውድ ቤተሰቦች ብዙ ሰዎች ደሴ ብላችሁኛል። እንግዲህ ያው ህገ ወጥ ነው። ሀቂቃ ስራ ላይ ነኝ፣ ሰዓት የለኝም ለማብራራትም። ያው ይገባችኋል ያልኩት ማለት ነው። ቦታው ባዶ ቦታ ነው። ቦታው ማሻአላ ደልዳላ ነው። በጣም የሚገርም ቦታ ነው። ቁጥር እታች አስቀምጣለሁ። 200 ካሬ 600 ሺህ ድርድራለሁ። በማስቀምጥላችሁ ቁጥር መግዛት የምትፈልጉ ሰዎች መደወል ትችላላችሁ። ያው አንዷ የዩቲዩብ ቤተሰብ ናት፣ አስተዋውቅልኝ እንደዚህ ስላለችኝ እኔ ደግሞ ደላላ ደሴ አላውቅም። አይሚን ደሴ ያላችሁ ስላላችሁ እና ደግሞ ይፈልግም ሊኖር ስለሚችል ኦኬ ብዬ ተቀበልኳት ማለት ነው። እና ወዶችዬ ግዟት ፈልገው ነው እሷም እንጂ መሸጥ አትፈልግም። የሆነ ሀሳብ አስባ አላህ ሀሳቧን ያሰካላት ለኸይር ስራ ነው ይሄን ነገር የፈለገችው። እና ተገበያዩ ወደቻለሁ። ስራ ቦታ ስለሆንኩ ነው። ባይ 200 ካሬ እንግዲህ ለመሸጥ የፈለግነው ከዚች ከቤት ወደዚህ ያለችው ይቺ ሜዳዋ ከዛ ካጥር በላይ ባጥሯ መሃሏን መንገድ ያለ ካጥሩ በላይ ይዛ ይቺ ማለት ናት። ከዛ ከቤቱ በታች ከዚች ይቻለች፣ ከዚች እንደገና ይቺ እርከኗለች፣ ከእርከኗ በታች ይቺ መሃሏ ማለት ነው። ይቺ መሃሏን 200 ካሬ ናት። ለመኖሪያ ቤት መገንባት የሚፈልግ ካለ የዋጋ ስምምነት ቦታውን ከወደዱት በመነጋገር ይሆናል ማለት ነው። ስልክ ቁጥር ስላለን ለምሳሌ ባጭሩ እቺ ፊት ለፊት የምትታይ ቤት አለች። እቺ ቦታ 200 ካሬ ናት። እቺ የታጠረችው ማለት ነው። የታጠረው 200 ካሬ ናት። ቀጣዋኛ የምንሸጥላችሁ በቃ ስላልታጠረች ነው እንጂ ማለት ነው። ይቺ ማለት ናት በቃ ይቺ ላይኛ ቦታ እኛ የምንሸጣት ቦታ ይቺ ታችኛው ቦታ 200 ካሬ ናት። ከዚህ ለጥቃ ያለችው ማለት ነው። ይቺ ከዛ ከቤት ወደዚህ ያለችው ይቺ አካባቢ ማለት ነው። ስላልታጠረ ግን ለመክበብ ከበብ ብላ